የተወለድንበትን ቀን እንጂ ተጠርተን የምንሄድበትን የምንሞትበትን ቀን የማናውቅ ሞታችንን በኪሳችን ይዘን የምንዞር እንደሆንን ብዙ ሞቶች ምስክሮቻችን ናቸው። አቅደን ነገ የምንሰራውን በይደርትተን እየመጣሁ ነው ብለን ስራ ልንገባ ነው በማለት ቆመን በድንገት የጠፋን ስንቶቻችን ነን? ለሰው ልጅ ከሞት በላይ ትምህርት ቤት አለ ከተባለ እንደኔ ልቀበለው አልችልም። የሰው ልጅ መኖሩን እርግጠኛ የሚሆንበትን ያህል መሄዱን በእርግጠኝነት መቀበልም ሆነ ማመን ከቶ አይፈልግም። የህይወታችን አቅጣጫ እስካለን የምንመራበት መርህ ጥለናት ስንሄድ የምንወቀስበት ሊሆን አይገባም። ብዙዎቻችን ቁጥር 1 ተመራጭ በሚል መርህ የተነሳውን የኢቢኤስ ቴሌቪዥን አይኖቻችንን ሰብረን በተመስጦ ረጅም ሰዓት እንድንቀመጥ አድርጎናል። የሰው ልጅ በባህሪው አዲስ ነገርና የተሻለ ነገርን ይፈልጋል። ኢቢኤስ የኛን የፍላጎት መረብ በመዳሰስ የተሳካለትም የተሳካ ዝግጅትም እንሆ ብሎናል። መልካም ነገሮችን፣ አዳዲስ ይዘቶችን፣ ለጆሮ የሚመጥኑ ለአይን የማይጎረብጡ ፕሮግራሞችን በየቀኑ ማቅረብ ምን ያህል ዋጋ እንደሚያስከፍል የሚገባን ይገባናል። አሁን ያነሳናቸውን ሁሉ ለማህበረሰቡ ለማቅረብ ከጀርባ ሆነው ደፋ ቀና ሲሉ የነበሩት ዛሬ አተናቸዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው እነሆ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ አማን ፍስሐ ጽዮን በኢትዮጵያ የግል ቴሌቪዥን ዘርፍ ጣቢያ ፈርቀዳጅ ከመሆናቸውም በተጨማሪ ጣቢያውን በስኬታማነት ያስቀጠሉ አመራር መሆናቸውም ባልደረቦቻቸው ይመሰክራሉ። ከባድ በሆነው የመዝናኛ ኢንዱስትሪ ሳይሰለቹ በዚህ ያህል መጓዝ ዕውቀትም ብልጠትም ይጠይቃል። ኢቢኤስ ቴሌቪዥን የተለያዩ ከባባድ ሐዘኖችን ከዚህ ቀደም አስተናግዷል። አንዱ የአስፋው መሸሻ ከዚህ ዓለም ማለፍ ሲሆን የሳቅ ንጉሱ የነበረው በቀልድ እያዋዛ ቁም ነገርን የሚሰብከው ነፃነት ወርቅነህ ከቴሌቪዥን ጣቢያ በዘለለ መላ ኢትዮጵያውያንን በከፍተኛ ሐዘን ውስጥ እንዲገቡ ማድረጉ የሚታወስ ነው። አቶ አማን ፍስሐ ጽዮን ከባለቤታቸው ከወይዘሮ ማክዳ ጋር በመሆን ቴሌቪዥን ጣቢያው ዛሬ ለደረሰበት ደረጃ እንዲደርስ ከፍተኛ ሚና እንደተጫወቱ ይነገርላቸዋል። ለብዙዎች ከስራ ባልደረባነት በዘለለ አይዞባ ለታመመ አስታማሚ፣ ላዘነ አጽናኝ፣ የስራ ተነሳሽነት እንዲኖር በተለያየ መንገድ የሚደግፉ የአባትነት ባህሪ ያላቸው የቅርብ የሚባሉ አዛኝና መልካም እንደነበሩ የሚነገርላቸው አቶ አማን ለዚህ ይበቃሉ የሚል ግምት አልነበረም። በእርግጥ ባጋጠማቸው የጤና መታወክ በሕክምና ላይ እንደሆኑና የሥራ ባልደረቦቻቸው የቅርብ የተባሉ ሰዎች ታክመው በሰላም እንዲመለሱ ምኞታቸው ነበር።
ነገር ግን የታሰበው ሳይሆን ቀርቶ በዚህ ዘመን እንደምንሰማቸው ድንገተኛ ሞቶች የእርሳቸውም አረፉ የሚል ዜና አስተናገድን። የብዙዎች አባት የተባሉት እኚህ አቶ አማን አለፉ ሆነ ነገሩ። የሰው ልጅ የሚያደርገው የሚችለውን ነው። እርሳቸው የተቻላቸውን ለሀገራቸው አበርክተዋል። የሚሰጡንንም ሰጥተውናል። ማናችንም ብንሆን ከዚህ መንገድ አናመልጥም። ከፊትና ከኋላ መሆን ነው ጉዳዩ። ስለሆነም ላለችን አጭር ጊዜ መልካም ነገሮች ሰርተን እንለፍ። ለሌሎች መውደቅና መሰናክል ምክንያት ላለመሆን እንጠንቀቅ እያልን ለአቶ አማን ነፍስ ይማር፣ ለባልደረቦቻቸው፣ ለዘመድ ወገኖቻቸው በሙሉ በዝግጅት ክፍላችን ስም መጽናናትን እንመኛለን። ውድ የማሂ ኢንተርቴይንመንት ዝግጅት ተከታታዮች ስለመረጣችሁን ከልብ እናመሰግናለን። እነዚህንና መሰል ጠቃሚ መረጃዎችን ወደ እናንተ የማድረሱን ስራ ለኛ ተዉት። ከእናንተ የምንፈልገው ብቸኛው አስተዋጽኦ ሰብስክራይብ፣ ላይክ፣ ሼር ማድረግና ያላችሁን ሐሳብ አስተያየት በጨዋነት በሐሳብ መስጫ ሳጥኑ ላይ ማስፈር ነው። እኛ የምንተማመነው በእናንተ ነው። በቂ መረጃ በመስጠት ደግሞ እናንተ በእኛ ተማመኑ። በአቶ አማን ፍስሐ ጽዮን ህልፈት ምክንያት ምን ተሰማችሁ? ሐሳብ መስጫ ሳጥኑ ላይ አስቀምጡልን። በአቶ አማን ፍስሐ ጽዮን ህልፈት ያዘጋጀንላችሁን ፕሮግራም ይህንን ይመስል ነበር። በሚቀጥለው በሌላ ዝግጅት እስከምንገናኝ ድረስ ጥሩን ለእናንተ ተመኘን። ሰላም ቆዩ።